መሰለ ማታ የነበረው ፋይት ሐላል ነው ወይስ ሐራም ነው? እኔ ከወር በፊት ተናግሬያለሁኝ ሐራም ነው ብዬ። በቲክቶክም ተለቋል ሪከርድ ተደርጎ፣ በፌስቡክም ላይ ተለቋል። ማነው ፌስቡክ ላይ የዑለሞችን ሁሉ ፈትዋ እያይዤ ለቅቄያለሁ። እንዲህ አይነት ነገር ውስጥ እንዳትገቡ በሚል የዑለሞችን ፈትዋ ሁሉ አያይዤ ለቅቄያለሁ። የፌስቡክ ላይ ሼክ አብዱልዓዚዝ ብን ባዝ፣ ሼክ ብን ዑሰይሚን፣ ሼክ ሷሊህ አልፈውዛን። ይህ አንዱ ሌላውን የሚጎዳበት የሆነ የቦክስ ውድድር ሐራም ነው፣ ክልክል ነው፣ ያለምንም ምክንያት ያለምንም ሰበብ አንዱ ሌላውን መዋጋት መጋደል አይፈቀድም፣ አይቻልም በኢስላም። መን ሐመለ ዐለይና ሲላህ ፈለይሰ ሚና አሉ። በእኛ በአማኞች ላይ መሳሪያን የተሸከመብን የመዘዘብን ከኛ አይደለም ብለዋል፣ ያለምንም ምክንያት። ስለዚህ በአጭሩ ዑለሞች ይህን ነገር ሐራም እንደሆነ ፈትዋ ሰጥተዋል። ከዚህ በፊትም ተናግረናል። ይህን ሃይማኖት መለኪያ ሚዛን አድርገውታል። አይቻልም፣ አይፈቀድም ፈትዋ ደርሷቸዋል ብዙ ሰዎች። ይሄንን ነገር አታበረታቱ። ይሄን እያያችሁ እና ደግሞ ስለዚያ ነገር ምናምን ይሄ ከሌ ጎበዝ ምናምን እያላችሁ እንትናት ጭራሽ በእንዲህ አይነት ቦታ ላይ አላህ ከፈቀደ አላህ ካልፈቀደ አላህ ካገዘኝ ምናምን ለአላህ አይፈቅድልህም። እንዲህ አይነት ነገር ውስጥ እንድትገባ ከመሰረቱ አይቻልም፣ አይፈቀድም። አንዱ ሌላውን የሚያደማበትና የሚያቆስልበት፣ አንዱ ሌላውን የሚበድልበት፣ በዚህ ላይ ቁማር እየተያያዙ ጭራሽ የቁማር መጫወቻ፣ ይሄ ሐራም ነው፣ ይሄ ሐራም ነው፣ ክልክል ነው። ጭራሽ ሙስሊም ሆኖ በዚህ ነገር ላይ መሳተፍ በጣም ያሳዝናል። ጂሃድ አደረጋችሁት፣ ጭራሽ የሃይማኖት መለኪያ ሚዛን አደረጉት። ማየትም ሐራም ነው ኡስታዝ። አዎ ሐራም እስከሆነ ድረስ ያንን ነገር መሳተፍ ሐራም ነው፣ ክልክል ነው። በጣም ያሳዝነው ከዚህ ከአሁኑ ከእንትን ካየውን ነገር ቅድም አንድ ነገር ፌስቡክ ላይ ፖስት ነበር ሲዘዘር አየሁኝና የሰዎችን ሀሳብ በጣም ስርዓት አልባ አድርገዋቸዋል። ክርስቲያኖችን እንደምታውቁት እዚህ ቲክቶክ ላይ ያሉ ልጆች አብዛኞቹን ክርስቲያኖች፣ ሁሉንም አይደለም፣ ስርዓት ያለውም አለ። አላህ ተሸነፈ እያሉ እየተሳለቁ ቪዲዮ እየሰሩ ነው፣ እያያቸው ያታቸዋል። አላህ ተሸነፈ ምክንያቱም ልጁ ኢንሻአላህ ስለሚል ሁል ጊዜ ማለት ነው። ያታቸዋል። እኔ ልጁ ስራውን አልደግፍም። ቅድም እንደነገርኳቸው ከኢስላም አንፃር አይቻልም፣ ሐራም ነው። ይሄ ሪንግ ምናምን ከዚህ በፊትም ባስጠንቅቀናል፣ ሪንግ እንደማይቻል በኢስላም ሁሉን ነገር። ግን አላህ ተሸነፈ እያሉ ሁልጊዜ አምላክና ነቢያት ላይ መሳለቅ ልምዳቸው ነው። ልክ ባለፉት ጊዜያቶች ከነቢያቶቻችን በፊት በነቢያት ላይ እና በአምላክ ላይ እንደሚሳለቁት ሁሉ ማለት ነው። ትናንትኖቻቸው አይሁዲዎች አባቶቻቸው አሁንም እንደዛ ሲሉ በጣም ገረመኝ። አንደኛ አምላካችን አላህ ስብሐነ ወተዓላ ምድር ላይ ወርዶ ሰዎችን ትግያ የሚጋጠም አይደለም። መጽሐፋችሁ ላይ ግን ቃል በቃል እግዚአብሔር ይጋጠማል። በብሉይ ኪዳንም ተጋጥሟል፣ ተሸንፏል። በአዲስ ኪዳንም ተሸንፏል፣ ተገርፏል በጅራፍ በዚያውም ያስገረፈው ሰይጣን። በብሉይ ኪዳን ተገርፏል፣ ያዕቆብ ነው የገረፈው። ኦሪት ዘፍጥረት ምዕራፍ 32 ከቁጥር 22 ጀምራቸው እግዚአብሔር ጋር ታግለህ ታሸንፋል። የእግዚአብሔርና የያዕቆብ ትግያ ይላል ቃል በቃል ላሳያቸው። አላህ እንደዚህ አይነት ነገር እንትና የሚል አይደለም። ነገር ግን መጽሐፍ ቅዱስ ላይ እግዚአብሔርና ያዕቆብ ትግያ ተጋጥመው ማን አሸንፏል? ያዕቆብ አሸንፏል። ከሰው ጋር የሚታገለው እግዚአብሔር ነው፣ የሚሸነፈውም እሱ ነው። በሌሊት ሰዓት በዛ ሰዓት አላህን ተሸነፈ ምናምን ላ እግዚአብሔር በሌሊት ነው የተሸነፈ። ያዕቆብ መንገድ ላይ ጠብቆ ግርፍ አድርጎታል እግዚአብሔርን ነው ላሳያቸው። ያ ተሸንፍ ያለው ብሎ አምኖ ነው የሄደው እግዚአብሔር ሁላ ይታያቸዋል። ያዕቆብ ከእግዚአብሔር ጋር የገጠመው ትግልና ተመልከቱ። ሰድ ሪከርድ አድርጉላቸው። ያው አምላክና ሰው ትግያ እዚህ መጽሐፍ ላይ ነው ያለው። ቁርአንና ሐዲስ ላይ የፈለገ ብትሄድ አላህ ከሰው ጋር ታገለ ወርዶ የሚል አታገኙ። ያውና እዚህ ጋር አምላክና ሰው ይታገላሉ፣ ትግያ ፋይት። ያዕቆብ ከእግዚአብሔር ጋር የገጠመው ትግል በእንግሊዝኛ ቀይረው ፋይት ይላል አይደል? ይሄ ተጋጥመው ከዚያ በኋላ በዚያችም ሌሊት ያዕቆብ ተነሳ። ሌሊት ያው በሌሊት ነው አላህ በሌሊት ተሸነፈ እያሉ ሲሳለቁ ነበር አይደለ? ያው በሌሊት ትግያ ሊያደርግ ነው እግዚአብሔር ከያዕቆብ ጋር። መጨረሻ ላይ ውጤቱ ምን እንደሆነ ታውቃላችሁ? ያው ቁጥር 28 ላይ ሰውየውም ከእግዚአብሔርም ከሰዎችም ጋር ታግለህ አሸንፈሃልና ከእንግዲህ ስነ እስራኤል እንጂ ያዕቆብ አይባልም አለው። እግዚአብሔር ጋር ታግለህ አሸንፈሃል፣ እግዚአብሔርንም ሰዎችንም ታግለህ አሸንፈሃል። ማን ያሸነፈው? ያዕቆብ ይታቻለ። ስለዚህ እየወረደ ምድር ላይ ፋይት ትግያ የሚገጥመውና የሚሸነፈው እግዚአብሔር ነው።
በአዲስ ኪዳን እስከተባለ ጭራሽ አንድያ ልጁን ላከው። አንድያ ልጁን ተገረፈ። ሾርትን የተገረፈ ነው ያሳያቸው። ሰው በብሉይ ኪዳን የሚሸነፋል። ይቅርታ ሰው አልኩኝ። አምላክ በብሉይ ኪዳን የሚሸነፋል፣ በአዲስ ኪዳን የሚሸነፋል። ቆይ ላሳያቸው። እዚህ ጋር ነው አምላክና ሰው ትግያ እየተጋጠመ በየጊዜው እየወረደ በብሉይ ኪዳንም ተወረደ፣ ተሸነፈ፣ ተገርፎ ያዕቆብ ገረፈው። በአዲስ ኪዳን ደግሞ የያዕቆብ ልጆች አይሁዶች ገረፉት። ያው ነገረ ማርያም ምዕራፍ 3 ላይ በአይሁድ ልቦና አድሮ እንዳይሰሙ እንዳይለሙ አእምሯቸውን አሳወሩ። ወልደ እግዚአብሔር ኢየሱስ ክርስቶስን ያስገረፈው ያሰቀለው ማን ነው? ሰይጣን ነው። 4 ነጥብ። ኢየሱስ ክርስቶስን ያስገረፈው ማን ነው? ሰይጣን ነው ይለና ስጋው አልቆ አጥንቱ እስኪቆጠር ድረስ 66,600 ማነው 6666 ጅራፍ ገፈውታል እያለ ራሱን በዘንግ ቀጥቅጠውታል። ማንም አምላካቸው በዘንግ ይዘው ማለት ነው። ራሱን ቀጥቅጠውታል። ይህም አልበቃ ብሎ ልቡ ድረስ እስኪሰማው አክል ሶክ ደፍተውበታል። እጆችን ያህል ደፍተውታል። ማንን? አምላካቸው ጨዋ በጥፍ እየወሰዱ ከዛ ማታ እንዲህ አይነት ቪዲዮ ሳይ በጣም ሳኩኝ። ሰይዶ ተሸንፏል፣ ስለዚህ አላህ ተሸንፏል እንደሚል እንትን እየሰሩ ማለት ነው። እደግመዋለሁ። እኛ በእስልምና ሃይማኖት አስተምሮ ዛሬ ሳይሆን የዛሬ 1 ወር በፊት እዚህ ፈትዋ ተጠይቄ በእስልምና ይሄ አይቻልም፣ አይፈቀድም ታቻለ አይደለም፣ አይቻልም፣ አይፈቀድም፣ ሙስሊሞች ተጠንቀቁ እያለሁ ያቻል የዑለሞችን ፈትዋ ሁሉ አያይዤ ፌስቡክ ላይ ለቅቅ ያለው ይህን ሁሉም ያውቃል። ያየ ሰው ፌስቡክ የሚከታተልን አብዱልዓዚዝ ብን ባዝ ብን ዑሰይሚን፣ ሷሊህ አልፈውዛን ሁላቸውም ታላላቅ ዑለሞች ተጠንቀቁ ያሉትን አስጠንቅቅ ያለሁ ለሰዎች አድርሻለሁ። ገብታችኋል? ያ ነው። ግን እዚህ አምላክ እየወረደ ይጋጥማል። በብሉይ ኪዳንም ይሸነፋል፣ በአዲስ ኪዳንም ይሸነፋል። እስከ መቼ? ጥያቄ ያለ ይቀጥል። አይ ጥያቄ ያለ አለኝ ሀጂዋ፣ ሌላ ጥያቄ። ሰላም አለይኩም። እሺ ጥያቄ ምንድን ነው? አለይኩም ሰላም። አንድ ጥያቄ ነበረኝ። እሺ ታውቃለሽ ምንድን ነው? ምን ጥያቄያችሁ ምንድን ነው? እንትን አሁን ማግባት ፈልጌ ቤተሰብ እምቢ ያሉኝ እና ኒካህ ሸሪያ ፍርድ ቤት ሂጄ ማሰር እችላለሁ? ቤተሰብ እምቢ ያለበት ምክንያት አሳማኝ ሸሪዓዊ ምክንያት ከሆነ ተሰልፈታላቸው። ያለምንም አሳማኝ ምክንያት እምቢ ብለው ከሆነ ያኔ ሸሪዓ ፍርድ ቤት ኒካህ ማሰር ትችላላችሁ። ምክንያቱ ምንድን ነው ማወቅ እንችላለን? አይ ምክንያቱ እነሱ ስላልፈለጉ ነው። እነሱ የሚፈልጉት ሰው ስላልሆነ ነው። ያልፈለጉበት ምክንያት እሱን ምንድን ነው? ከዲን አንጻር ነው? ከስነ ምግባር አንጻር ወይንስ ከማስተዳደር ችሎታ አንጻር ነው? እኔ እንጃ፣ ግልጽ ያደረጉት ነገር የለም። ብቻ እነሱ የሚፈልጉትን እንዳገር ስታረጋግጭ ጊዜ መልሱን ታገኛለሽ። ካሁን መስልሽ ግን ቃዒዳ ነው የምሰጥሽ፣ መርህ ነው የምሰጥሽ። ይቻላል አይቻልም የሚለውን እነሱ ሲነግሩ ፍጻሜ ታውቂዋለሽ። አንድ አባትና እናት ልጆቻቸውን ዲን ያለው አክላቅ ያለው ስነ ምግባር ማለት ነው እና የማስተዳደር አቅሙና ችሎታ ካለው ከወደዳቸው ከወደዳት እዛኔ መዳር አለባቸው። ለአቅመ ሔዋን ደርሳ ከሆነ ነቢያችን ሰለላሁ ዐለይሂ ወሰለም ኢዛ ጃአኩም መን ተርደውነ ዲነሁ ወኹሉቀሁ ፈዘውጁሁ ኢላ ተፍዐሉሁ ተኩን ፊትነቱን ፊል አርድ ወፈሳዱን ዐሪድ። ሃይማኖትንና ስነ ምግባሩን የምትወዱለት አይነት ሰው መጥቶ ልጃቸውን ለትዳር ቢጠይቅ ያን ሰው ዳሩት አሉ። ስለዚህ ዲንና አክላቅ ዲንና ስነ ምግባር የመጀመሪያው ሚዛን ነው። ከዚያ በኋላ የማስተዳደር ችሎታው እሱን የታወቀ ነው። እዛ ልጅቱ ከወደደችው ከወደዳት ለእሷ ተስማሚ ከሆነ ያንን መዳር ነው ያለባቸው። ዑመር ብን አልኸጣብ ረዲየላሁ አንሁ ሲናገር ዘውጁ አውላደኩም ኢዛ በለጉ፣ ልጆቻችሁ ለአቅመ አዳም ለአቅመ ሔዋን ከደረሱ ዳሯቸው። ኢላ ተተሐመሉን አውዛረሁም ማለት መግባት እየፈለጉ አታገቡም ብላችሁ ከልክላችኋቸው ኃጢአት ላይ ቢወድቁ ትጠይቃላችሁ ብሎ ተናግሯል። ስለዚህ ያ ነው። ነገር ግን ከዚህ ውጭ ለምሳሌ ሰውየው ዲን ከሌለው የጠየቃት ልጅ ስለወደደችው ብቻ መዳር አለባት የሚል አይቻልም። ስነ ምግባር ከሌለው
ሱስ ያለበት ከሆነ ግዴታ የሆኑ ተግባሮችን የአላህን ግዴታዎች ሶላት ምናምን የማይሰግድ ከሆነ የማስተዳደር አቅሙና ችሎታ ከሌለው ይሄ ከሆነ አባት እምቢ ቢል ተሰሚነት አለው። የዛኔ ውጭ ሄዳ መግባት አይቻልም። ግን ሁሉ ነገር የተሟላ ዲን ያለው አኽላቅ ያለ የማስተዳደር አቅሙና ችሎታ እያለው የዛኔ አንድ ድርም ቢሏት ቀጥታ ሸሪዓ ፍርድ ቤት ሄዳ መገባት ትችላለች። ይቻላል። እሺ አመሰግናለሁ። እሺ ሰላም አለይኩም። ወአለይኩም ሰላም ወራህመቱላህ። ወአለይኩም ሰላም። ሰላም ነው። እስላማዊ ኤአይ ምናምን ቪዲዮዎች እንደዚህ ነፍስ አለባቸው የሚንቀሳቀሱ ቪዲዮዎችን መስራት ይቻላል ያላቸው? ذوات الأرواح ይቻላል። የሩህ ባለቤቶች ሰው አዋፋትና እንስሳቶችን አይቻልም፣ አይፈቀድም። ኤአይ ቪዲዮ ትምህርት የሚያስተምሩ ነገሮች መስራት አይቻልም ማለት ነው። በሱ እንትን ቪዲዮ ላይ ያሉት እነሱን አስመልክቶ ከሆነ ለማስተማሪያ ምናምን ችግር አይኖረውም። በሱ ላይ ኺላፍ ያለበት ጉዳይ አስገዳጅ ነው ከተገኘ ችግር የለም ለማስተማር። እንደሚያመሰግናለሁ። ሰላም አለይኩም። አንድ ሰላም አለይኩም ኡስታዝ። ሰላም አንድ ከላይ ያለው ልጅ ሰላም፣ እንዴት ነህ? ሄሎ ክብር ለእርሶ። ክርስቲያን ነህ? አዎ ክርስቲያን ነህ? አዎ አምላክ ነው ኦርቶዶክስ የሚመለከው በክርስትና? አንድ አምላክ አምላክ ነው የሚመለከው። ስንት አምላክ ነው የምታመልከው? ያ አንድ አምላክ አንድ አምላክ። ድንግል ማርያም ጸንሰዋለች? አዎ ጸንሰዋለች። እኔ እንዲህ አንተ አካል የሌለው አምላክ አላመልክም። እሺ ያልጸነሰችው አምላክ አለ የለም? ስማ ያልጸነሰችው አምላክ አለ የለም? አንድ ነው አምላክ። ያልጸነሰችው አምላክ አለ? ጥያቄ ትጠይቃለህ። መጀመሪያ ይህን ጥያቄ መልስና ያልጸነሰችው አምላክ አለ የለም? ድንግል ማርያም እኮ መጀመሪያ አልጠይቅህና መልስልኝና እመልስልሃለሁ። ይህንን ጥያቄ ጀምሬያለሁ እኮ አንተ እንትና ይህን ጥያቄ ሌላ ደግሞ አንተ ትጠይቃለህ። ያልጸነሰችው አምላክ አለ? እመልስልሃለሁ። መጀመሪያ ጥያቄን ተቀበለኝ። ያንተ የኔ እኮ መጀመሪያ ዝለሁ መጀመሪያ ያንን ጨርስ እንጂ ያ ኧረ በእናትህ ስለ ቁርአን ስማ የኔታ ስለ ቁርአን የምታውቅ ሆነ ልጠይቅህ። ቁርአንህን በስነ ስርዓት መልስልኝ። ከዛ ትጠይቀኛለህ፣ እመልስልሃለሁ። ሲታ መጀመሪያ የተጠየቀው መልስ እንጂ አታውቀውም። ቁርአን ይዘሃል? ቁርአን አምላክ አለ ወይ? ስለ ክርስትና አዋልኩና ቁርአን ይዘሃል ወይ? ጥያቄ ያለ ገጠርሽ ሲሳደብ ነው ያስገባ ኮሜንት ላይ ልጆች ጥያቄ አለው። መጀመሪያ ጥያቄ ጀምሮ ታያ እንደገና ይላል። ያንን ሳናጠራ እንደገና ወደ ጥያቄ መሄድ ጥሩ አይደለም። በሌላ እየበላህ ለማታች እሺ። ጥያቄ አለ ይገላሽ። السلام عليكم ورحمة الله وبركاته. وعليكم السلام ورحمة الله وبركاته. سؤال دماتين دينا. أنا الحمد لله. الله يطبقك. ጥያቄ ነበር እንደኔ ማለት ነው። ጥያቄ ሱጁደል ተላዋ ለምሳሌ በስልክ ቁርአን እየቀራን ማለት ነው። በስልክ እየቀራን ውዱ ባይኖረን ቢያጋጥመንስ ያለ ውዱ ሱጁደ ተላዋ ማውረድ እንችላለን? ይቻላል። በሐራ የሚያስፈልገው የሱጁድ አይነት የሶላት ሱጁድ ብቻ ነው። ሱጁድ ቲላዋ እና ሱጁድ ሽክር በሐራ መሰረታዊ ነው። لا يشترط له الطهارة እና ቁርአን የቀራ ማለት ነው። ያኒ በየትኛ ቦታ እንደሚያጋጥመኝ አላውቅም። ለምሳሌ ሱረቱል ሐጅ 2 ቦታ አላ ይባላል።
ለምሳሌ ያለውን ቦታ አንዱን ትነግራኛለህ። በየትኛው እየቀራው የየትኛው ቦታ እንደሚያጋጥመኝ እኔ አላውቅም። ዝም ብዬ ቀርቼ ነው ላልፈው። ስጅረት የሚያጋጥምብሽን ቦታ ነው ሱረቱል ሐጅ ላይ ያሉት የመጀመሪያው ኢነላህ የፍዐሉ ማ የሻ የሚለው ላይ የሱረቱ ስጅረት ይላል። እንደገና መጨረሻ ገጽ ነው። እንደገና ማን ጋር ነው የሚረብሽ ድምፅ? አንዴ እንውረድ። መጨረሻው ላይ ልክ እንደው እሺ መጨረሻው ላይ ያ አዩሃ ናሱ ضሪበ መሰሉ ፈስተሚዑ ለህ ኢነ አለዚነ ተድዑነ ሚን ዱኒ ላህ ላ የኽሉቁነ ዙባበን ወለው እጅተመዑ ለህ وإن يسلبهم الذباب شيئا لا يستنقذوه منه ضعف الطالب والمطلوب ما قدروا الله حق قدره إن الله لقوي عزيز الله يصطفي من الملائكة رسلا ومن الناس إن الله سميع بصير يعلم ما بين أيديهم وما خلفهم وإلى الله ترجع الأمور يا أيها الذين آمنوا اركعوا واسجدوا واعبدوا ربكم وافعلوا الخير لعلكم تفلحون زلان ሁለተኛው سجد التلاوة የሚገኘው ከዚያ وجاهدوا في الله حق جهاده هو اجتباكم وما جعل عليكم في الدين من حرج ملة أبيكم إبراهيم هو سماكم المسلمين إيش ولو يو عندما يتناسوا ولا يو ሄሎ እሺ ጥያቄ ምንድን ነው? ሶስት ጥያቄዎች ነበሩኝ። የመጀመሪያው ጥያቄ እኔ አሁን ጓደኞቼ ክርስቲያን ናቸው እና ክርስትና መብላት መጠራት እንዴት ነው? ይፈቀዳል አይፈቀድም? ነው ክርስትና ማክበር አይቻልም። አንድ ልጅ የተወለደበትን እምነቱን ያስቀይሩበት የሆነ ስርዓት ነው። ነቢያችን ሰለላሁ ዐለይሂ ወሰለም ኩሉ መውሉድን ዩውለዱ ዐለል ኢስላም ፈአበዋሁ ማ ሚን መውሉድን ኢላ ወዩውለዱ ዐለል ኢስላም ፈአበዋሁ ዩሀውዳኒሂ አው ዩነስራኒሂ አው ዩመጅሳኒሂ አሉ። ማንም የሚወለድ ህፃን የለም በተፈጥሮ ሙስሊም ተደርጎ የሚወለድ ቢሆን እንጂ ከዚያ በኋላ ወላጆቹ ወዳሉበት እምነት ያስጠምቁታል። ክርስቲያን ከሆኑ በክርስትና ያስጠምቁታል፣ አይሁድ ከሆኑ ወደ አይሁድነት እያሉ ተናገሩ ነብስ ማለት ነው። ስለዚህ ያን ህፃን ልጅ የተፈጥሮ እምነቱን ለማስቀየር ወደ ክርስትና በሚያደርጉት ስርዓት ላይ መሳተፍ ለሙስሊም አይገባም በፍጹም። አይ መርሀባ። ሁለተኛው ጥያቄ ደግሞ ጁምዓ ሙባረክ ማለት ይቻላል ወይስ አይቻልም? አይቻልም፣ ቢድዓ ነው። ነቢ ሰለላሁ ዐለይሂ ወሰለም ሰሓቦች ጁምዓ ዘወትር ይገናኙ ነበር። አንድም ቀን እንኳን ጁምዓ ሙባረክ ተባብለው አያውቁም። ሼክ ሷሊህ አልፈውዛን ተጠይቀው ቢድዓ ነው ብለዋል እርሳቸው። ያ አኺ ቶሎ ተመለስ። ይህን ጥያቄ ልጠይቀው ልከፍር ነው ቶሎ አስገባኝ አልከው። እንዲህ አይነት ቃል መናገር እንዴት ይፈለጋል? ልከፍርና አስገባ እያለ ሳልከፍር አስገባ እያለ እየጻፈ ነበር። እንዲህ አይነት ቃል ለመናገር እንዴት ቀለላችሁ? እምነት ምን ያክል በልባችሁ ላይ ቅልል ቢል ነው። አላህ ውስጥ እሺ፣ አድሚን የለም? አድሚን አለ የለም?
እዚህ ቤት አድሚኖች ምን እንደሚሰሩ አላውቅም ወላሂ። ሰላም አለይኩም አለን ታዲያ ምን ትሰራላችሁ? ኮሜንት ላይ አላህና መልእክተኛውን የሚሳደብ ጋጠ ወጥ ክርስቲያን ጽፎ ስታዩ አንድ ማይክሮ ሰከንድ እንዳይቆይ ያደራ። አንድ ማይክሮ ሰከንድ እንዳይቆይ። እኔ ኔት ስለሚይዘኝ ነው ማለት ነው። የለመዱበት እዚያ መጥተው ሲሳደቡ እዚህ አታቆይት። ኮሜንት ብሎ ብላቸው አጥፉ። እኔን የተሳደቡኝን ተውላቸው፣ እሱን ችግር የለውም። አላህና መልእክተኛው እየተሰደቡ ግን ለዚያ አንድ ማይክሮ ሰከንድ አታቆዩት፣ እዚያ አትተውት። አይ ያለው ካለ ክርስቲያኖች የተጫራችሁን ውሸት ሁሉ መታችሁ እዚህ ገብታችሁ አረግጥላችኋለሁ። ጊዜ ሰጠቱ ትችላላችሁ ገብታችሁ። ወአለይኩም ሰላም። ሰላም ነው ወንድሜ። እሺ ጥያቄ ማለት ነው። ልጆች ከምረብሽ ተራቁ እንጂ ለምን ተባባ አድርጎ አንድ ጊዜ ቢስሚላህ الحمد لله الذي أنزل على عبده الكتاب ولم يجعل له عوجا قيما لينذر بأسا شديدا من لدنه ويبشر المؤمنين الذين يعملون الصالحات أن لهم أجرا حسنا ماكثين فيه أبدا وينذر الذين قالوا اتخذ الله ولدا ما لهم به من علم ولا لآبائهم كبرت كلمة تخرج من أفواههم إن يقولون إلا كذبا فلعلك باخع نفسك على آثارهم إن لم يؤمنوا بهذا الحديث أسفا إنا جعلنا ما على الأرض زينة لها لنبلوهم أيهم أحسن عملا وإنا لجاعلون ما عليها صعيدا جرزا أم حسبت أن أصحاب الكهف والرقيم كانوا من آياتنا عجبا إذ أوى الفتية إلى الكهف فقالوا ربنا آتنا من لدنك رحمة وهيئ لنا من أمرنا رشدا فضربنا على آذانهم في الكهف سنين عددا ثم بعثناهم لنعلم أي الحزبين أحصى لما لبثوا أمدا نحن نقص عليك نبأهم بالحق إنهم فتية آمنوا بربهم وزدناهم هدى وربطنا على قلوبهم إذ قاموا فقالوا ربنا رب السماوات والأرض لن ندعو من دونه إلها لقد قلنا إذا شططا هؤلاء قومنا اتخذوا من دونه آلهة لولا يأتون عليهم بسلطان بين فمن أظلم ممن افترى على الله كذبا وإذ اعتزلتموهم وما يعبدون إلا الله فأووا إلى الكهف ينشر لكم ربكم من رحمته ويهيئ لكم من أمركم مرفقا وترى الشمس إذا طلعت تزاور عن كهفهم ذات اليمين وإذا غربت تقرضهم ذات الشمال وهم في فجوة منه ذلك من آيات الله من يهد الله فهو المهتد ومن يضلل فلن تجد له وليا مرشدا وتحسبهم
لم يقل